እንዴት አላችሁ ተመልካቾቻችን? ከስቱዲዮ ወጣ ብለናል። ዛሬም ያለነው ደግሞ በአዲስ አበባ ዩኒቨርሲቲ ገነተ ልዑል አዳራሽ ነው። እንዲህ ከጀርባዬ ደግሞ እንደምትመለከቱት እዚህ ለአንድ የመጽሐፍ ምረቃት ስነ ስርዓት ነው የተገኘነው። በዶክተር አርካ ቦታ ተጽፎ በዶክተር ተሻገር ሽፈራው ተሰናድቷል። የሶስት ኮከቦች ንትርክ የተሰኘው መጽሐፍ ዛሬ ምረቃ ስነ ስርዓቱን ያደርጋል። በእለቱ ተገኝተን የምረቃ ስነ ስርዓቱ ላይ እነማን ተገኝተዋል፣ ምን አይነት ሀሳቦች ይነሳሉ፣ ምን ይመስላል የሚለውን ልናስቃኛችሁ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ከተወለዱባት ከትንሿ ሰፈር ወይም ከቀበሌ ቦሳ ቃጫ ቀበሌ ጀምሮ ጀርመን ሄዶ በተለያየ ኢትዮጵያ አካባቢ ዞሮ መጨረሻ ላይ ኦሞ ላይ የሰሩት ስራ በሳይንስ ቢተነተን ትልቅ አስተዋጽኦ አለው። እንኳን ደስ ያሉት ትልቅ ትርጉም አለው። እንኳን ደስ ያሉት ትልቅ መጽሐፍ ነው። ዛሬ እዚህ የተገናኘ ነው ዶክተር አርካ ቦታ የጻፈው እና እኔም የማዘጋጀት ኃላፊነት የወሰድኩበት ዶክተር አርካ ቦታ የህይወት ታሪክ ላይ የተመሰረተ የሶስት ኮከቦች ንትርክ የሚል መጽሐፍ ነው። ዛሬ በዚህ በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ የተመረቀው ከዶክተር አርካ ቦታ ጋር ከ2000 ዓመተ ምህረት ጀምሮ እስካሁን ድረስ ለ18 ዓመታት ያክል አብረን አንድ የትምህርት ክፍል ውስጥ አስተምረናል። እሱ ብቻ ሳይሆን አንድ ቢሮም ተጋርተን እስካሁን ድረስ አብረን ያለነው 40-50 ዓመት ያህል ነው የማውቀው። እሱ አስተማሪ ነበር እና እኔ የመንግስት ሰራተኛ ነበርኩ። አስተማሪያችን ናቸው፣ ወዳጃችን ናቸው። ሜንተር ያደረጉ ብዙ ሰው ላይ አሻራ የጣሉ ናቸው። በጣም ደስ የሚለው ፓርት ሁል ጊዜ ስታገኛቸው የሆነ ሞመንት ካለ ስቶሪ ይነግሩሻል፣ ታሪክ ይነግሩሻል። ታሪክ ያውቃሉ፣ ጨዋታ ያውቃሉ። ደረቅ ሳይንቲስት ብቻ አይደሉም፣ በጣም መጫወት ይችላሉና ሁል ጊዜ ከእሳቸው ጋር መሆን ደስ የሚያሰኝ ነገር ነው። ዛሬ ደግሞ መጽሐፋቸው ቆንጆ ስጦታ አቅርበውልናል ለምናነብ ሰዎች። እሱን ለሪቪው ለማድረግ ነበር የመጣሁት። ቆንጆ ፕሮግራም ነው። አርካ ቦታ ፊት ለፊት የሆነ ሰው ነው። ወዲያው ነው የምታውቂው። አብራችሁ ሆናችሁ ጥቂት ሰሞን ከቆያችሁ የት እንደተወለደ፣ የት እንዳደገ፣ ምን አይነት ህይወት እንዳሳለፈ፣ የት እንደተማረ፣ ስለ ህይወት ያለው ትርጓሜ ወዲያውኑ ይመጣል። ለምሳሌ ተዋውቀሽው ትንሽ ካወራችሁ ወዲያውኑ አንድ የወላይትኛ ምሳሌ በወላይትኛ ቋንቋ ነግሮሽ ትርጉሙን ይሰጥሻል። ወዲያው ብዙ ነገር ታውቂያለሽ ስለሱ። ከሰዎች ጋር በሚያወራበት ጊዜ የልጅነቱን፣ የወጣትነቱን፣ የህይወቱን ተሞክሮች እያመጣ ይናገራል። በጣም ግልጽነት ያለው እንደገና ደግሞ ጨዋታው የሚማርክ ለመስማት ለሚያጓጓ ብዙ ጊዜ ለከተማ ሰዎች ደግሞ በተለይ ያልተለመዱ ተሞክሮች ያሉበት ማለት ነው። ገጠር እረኝነት ሰርቷል፣ ገበሬ ሆኖ ሰርቷል፣ ተማሪ ነበረ፣ ረጅም ርቀት ተጉዞ ተምሯል። ይሄ ብዙ ኢትዮጵያውያን ያለፉበት ስለሆነ ምን ያስገርማል ሊባል ይችላል። ነገር ግን ወደ ዝርዝር ውስጥ ሲገባ ነው አስገራሚ ነገሮችን የምናገኘው። ለምሳሌ ከሚነግረኝ ነገሮች ከማስታውሰውና እዚህ መጽሐፍ ውስጥ ከገቡ ነገሮች አንዱ እድሜው ወደ 16-17 ዓመት አካባቢ ሲሆን አባቱ በሰጠው መሬት ላይ ስኳር ድንች አልምቶ ካመረተ በኋላ ገበያ ይወስዳል አንዴ እና ገበያ ለመውሰድ አህያ አልነበራቸውም ቤተሰቦቹ እና በአጋጣሚ ጎረቤት በጣም አንድ ጋጉራ የሚባል ኃይለኛ አህያ አለ። 50 ሳንቲም ነው ኪራዩ። አንድ ጆንያ ስኳር ድንች ወስዶ ገበያ መድቦ ማለት ነው መድቦ አንድም ሳይሸጥለት መጨረሻ ላይ አህያው እንዲበላው አድርጎት የተረፈውን እዛው ጥሎት ተመልሶ ማታ ይመጣል፣ 50 ሳንቲሙን ይከፍላል። እንደዚህ አይነት ተሞክሮች አሉት። እንደገና ደግሞ የተሳካ ደስ የሚል የገበያ ቀን የሆነ ነገር ሸጦ ብዙ ነገር ለቤተሰቡ ገዝቶ የመጣበት እንግዲህ ይሄ የአንድ ተማሪ የአንድ የገበሬ ልጅ የህይወት ታሪክ ነው። እንደገና ደግሞ በጣም ትልቅ ተሞክሮ በትልቅ የፖለቲካ ጉዳዮች ውስጥ
በዓለም አቀፍ ጉዳዮች ውስጥ አውሮፓ ውስጥ ባህሎች ውስጥ ያለፈ ነው። በኢትዮጵያ በጣም ከባባድ በነበሩ የፖለቲካ ሂደቶች ውስጥ አልፏል፣ ታስሯል። የሞት ፍርድ ይፈረድብኛል ብሎ ሲጨነቅ የነበረበትን ወቅት አሳልፏል። በሞት ፍርድ ፋንታ እድሜ ልክ ብታሰር ብሎ ሲመኝ የነበረበትና እናቱን ለመርዳት ሽመና ተምሮ ተስፋውን በዛ ላይ ያደረገ እና ብዙ የህይወት ፈተናዎች ውስጥ ሆኖ ተስፋ የሚታየው የተለየ ባህሪ ያለው ሰው ነው ዶክተር አርካ። ያ ብቻ ሳይሆን እሱ ያለፈባቸውን ነገሮች መተረክ ማህበረሰቡ በዘመኑ ስላለው ፖለቲካ፣ ባህል ሁሉ ነገር እንዲያውቅ የሚረዳ ታሪክ ነው የዶክተር አርካ ታሪክ ማለት ነው። የተለየ አይነት ሰው ነው አርካ። ለምን አርካ የራሱ የተሰማውን የትም ሆኖ የሚናገር እውነትን እውነት፣ ጥቁርን ጥቁር፣ ነጭን ነጭ የሚል በእኛ አካባቢ በእኛ ሀገር በተለይ ወደ መንግስት የሚጠጋ ሰው ብዙውን ጊዜ ነጩን ጥቁር ነው በሉትም ይላል። አርካ አይልም። የዛ አይነት ሰው ነው። ግልጽ ሰው ነው። እውነተኛ ሰው ነው። ደፋር ሰው ነው። የወደድኩትም ለዚህ ነው። በተለያየ መንገድ ይመጡ ነበረ ጋዜጠኞችን አስተምሯል። እሱ ብዙ ሰው አሰልጥነዋል። እሱ ተማሪዎች ጋዜጠኛ ሆነዋልና መጥቶ ይጠይቁኝ ነበረ እና በዛም ይነግሩኝ ነበረ። አርካ እንደዚህ አይነት ሰው ነው፣ ጥሩ አስተማሪ ነው እያሉ ይነግሩኝ ነበር። እሳቸው እኛ ጋር በእኛ ተቋም ጋር ያላቸው ግንኙነት ያስተምሩም ነበር። የፒኤችዲ ተማሪም ነበሩ። እንዳየ በታሪካቸው ደግሞ 3ቱንም ዲግሪ የሰሩት እዚህ ነው። እኔ በጎን ነው የማውቃቸው። በስራ ባልደረባነት ታናሽ ባለሙያ ከስራቸው ነው የማውቃቸው እንጂ በክላስ ውስጥ ተሞክሮ የለኝም። ግን እንደምሰማው የኔንም ወንድም አስተምረዋል። ጋዜጠኛ ነው። ስቶሪ ቴለር ናቸው። እያንዳንዱ ነገር ሲያስተምሩ ከትዝታ፣ ከሜሞዋር፣ ከታሪክ ጋር ከተረክ ጋር እያገናኙ በጣም የተሻለ ግንዛቤና ትውስታ በተማሪው አይምሮ ውስጥ የሚጥሩ መምህር ናቸው። ግን ከዛም ብቻ አይደለም፣ በአካባቢያቸው ባሉ የመምህርነት ነገሩ አለ። ታሪክ ይነግራሉ። አሁንም ዛሬ መሰናበቻው ላይ እንኳን ወደ ታሪኩ ይህንን ቤት ወደ መተንተን ሄደው ታሪክ ጋር እንዴት እንደሚያገናኙ አይተናል። ስለዚህ ጥሩ መምህር፣ በቃ የመምህር ኳሊቲ የምታያቸው ነገር በዛ ላይ ትህትናቸው በጣም ጥሩ፣ ልብ የሚገዛ ራሳችንን እንድንጠይቅ የሚያደርግ ትህትና አላቸው። ስትማሪ ወደ ላይ ስትወጪ ተቆጭቶኛለሽ ወይ አለ አይደል? ያ ነገር የለም። እሳቸው በጣም ለተማሪም፣ ለወዳጆች፣ ለታናሾቻቸውም፣ ለጓደኞቻቸውም በጣም ትህትና የተላብሰው ፍላጎታቸውንም ማስተማር የሚገልጹ ሰው ናቸውና መልካም ቢዩቲፉል ፐርሰን የምትይ አይነት ሰው ነው። ወጣቱ የሚቀረጸው አንደኛ በቤተሰቡ ነው፣ ሁለተኛ በህብረተሰቡ ነው። ህብረተሰብ ደግሞ በምንልበት ጊዜ ዋናው ማን ነው? አስተማሪ ነው። አስተማሪ ዝም ብሎ እንደው ልምጥምጥ ከሆነ ተማሪዎቹም በዛ መንገድ ሊሄዱ ይችላሉ። አስተማሪዎች ቀጥተኛ፣ ትክክለኞች፣ እውነትን የሚናገሩ እውነትን የሚተርኩ ከሆኑ ልጆቹ ያንን ይዘው ይሄዳሉ። እዚህ ግቢ በነበርኩበት ጊዜ ያየሁት ይህን ነው። ክፍል ውስጥ ዶክተር አርካ ሲያስተምር በትምህርቱ ቀጥታ ጉዳይ ላይ ብቻ አይደለም፣ ተያያዥ የሆኑ የባህል ጉዳዮችን ያመጣል። በእንግሊዝኛ ቋንቋ ትምህርት በሚሰጥበት ክፍል ውስጥ በወላይትኛ ምሳሌና ተረት ነግሯቸው በአማርኛ በእንግሊዝኛ ተርጉሞላቸው የሚያስተምር ሰው ነው። ይሄ ደግሞ በጣም ተወዳጅ እንዲሆን አድርጎታል። ልዩ የህይወት ተሞክሮቹን ክፍል ውስጥ ሲነግራቸው እንዴ መምህራችን ይሄንንማ ሳትጽፍ መቅረት የለብም ይሉታል። ይሄ ተደጋግሞ የተከሰተ ነገር ነው። ተማሪዎቹ ብቻ ሳይሆኑ እኛም እንደዛ ነበር። እኛም የሚነግረን አስገራሚ የህይወት ተሞክሮች እንዲጽፈው እንድንገፋፋው አድርጎናል። በመጨረሻም እንግዲህ ጻፉ በ2015 ዓመተ ምህረት ነው። ከኔ ጋርም የጋራ ቢሮ ስለምንጋራ አብዝቼም እንዲጽፍ ገፋፋው ስለነበር የመጀመሪያውን ወደ 700 ገጽ የሚጠጋ ጽሁፍ በድንገት ነው አምጥቶ ጠረጴዛ ላይ ያስቀመጠው። በሌነና እንደምታደርግ አድርገዋል። የሱ ግምት ምንድን ነበረ? በአንድ ወር ውስጥ ምናምን አስተያየት ተጨምሮበት ተስተካክሎ ለህትመት ይበቃል ብሎ ገምቶ ነበር። ግን እንደሱ አልነበረም። ቁጭ ብለን ማውራት ስንጀምር እሱ ራሱ በተቀበለው ሁኔታ
ብዙ ነገር መቀነስ ያለበት ብዙ ነገር መጨመር ያለበት እንደሆነ ተመለከተ። 2 ዓመታት ፈጀን። ወላይታ አብረን ሄደን ከ10 ቀን አካባቢ ያህል ቆየን። በአጋጣሚ በጊፋታ በዓል ሰሞን ስለነበር በወላይታ ዘመን መለወጫ ሰሞን ስለነበር ከመስከረም 5 እስከ 13 ባለው ጊዜ ውስጥ አብረን ቆይተን የተማረበትን ትምህርት ቤቶች የተሻገራቸውን 1-4 የሚጠጉ ወንዞች በእግራችን ሄደን ታሪኩን ሁሉ እንደገና እየተረክን ነው። እኔ እንዳውቅ ነው ዋናው የጉዞ ዓላማ ያንን አካባቢ እኔ እንዳውቅ ነው። በአጋጣሚም ስለ ወላይታ ዘመን መለወጫ ጊፋታ ይበልጥ እንዳውቅ አድርጎኛል። በመጨረሻ ላይ ዶክተር አርካ የጻፈው ወደ 1600 ገደማ የሚሆን ከ1000 በላይ የሆነ ሰነድ ነው። ግን በመጨረሻ በጋራ እየተነጋገርን የህትመትንም ወጪ ለመቀነስ አንባቢንም ላለማሰልቸት አሁን በወጣበት ልክ 500 ገጽ አካባቢ ሆኖ ለመታተም በቅቷል። መጽሐፉ ብዙ ምዕራፎች አሉት። እንግዲህ የመጀመሪያዎቹ የአካባቢ ታሪክና የእሳቸው ግለ ታሪክ፣ ከዛ ሌሎቹ 12ቱ ደግሞ ተቋማዊ ታሪክ፣ እሳቸው በህይወት ጉዟቸው ያጋጠሟቸው ቦታዎችና ተቋማት፣ ዘመቻዎች፣ ኩነቶች፣ ሁኔታዎች ከታሪኮች ከግለ ታሪካቸው ጋር በደንብ አድርገው ተንትነውታልና ሲያቀርቡት በቆንጆ ቋንቋ ነው። ኢትኖግራፊክ ነው። የግለ ታሪክና የኢትኖግራፊ የዲቴል የሁኔታዎች የቦታዎች የህፃናት የመልክዓ ምድሩ በሙሉ አድርገው በደንብ አድርገው ነው መጽሐፉ የተጻፈው። በደንብ ነው ተሻገርም ዶክተር ተሻገር ያሰናዳውና ለአንባቢ እንትን አይልም። ሌላው ለምንጭነት በጣም ለብዙ ለአዲስ አበባ ዩኒቨርሲቲ ተቋማትና ውስጡ ላሉ ዲፓርትመንቶች ምንጭ ይሆናል። በህብረት ዘመቻ፣ ለጉራ ፈርዳ የሰፈራ ዘመቻ፣ ለአርካድ የግብርና ኮሌጅ፣ የግብርና ሚኒስቴር ለነዚህ ሁሉ ምንጭ የሚሆኑ ምዕራፎች በውስጡ አሉት። ለወላይታ ህዝብ ታሪክ፣ ትውፊት፣ ኢትኖግራፊ በጣም ያሳያል። በዛ ላይ የአንድ ህዝብ ስነ ዘዴያዊ ፋይዳው መጠቀስ ያለበት በብዛት የኢትዮጵያን ታሪክ ስንገልጽ ግጭቶቻችን እንኳን ስንገልጽ ከምኒልክ እንጀምራለን፣ እዚህ ዘመን ያልቃል ይላል። እሳቸው እንደዛ ከጻፉ በኋላ የሚተቹት የራሳቸውን ስራ ለምንድን ነው ከዚህ የጀመርኩት? የወላይታ ህዝብ እዚህ ጋር ነበረ። ሰፋ ብሎ ደግሞ በንጉሱ አማካኝነት ወለ በራሳው አመራር ወደ ላይ ሄዷል። የገድል ላይ ታሪኩ ገብቷል፣ የአቡነ ተክለ ሃይማኖት ታሪክ ላይ። ስለዚህ ትውስተው ደግሞ ወላይታ ሲሄድ ሽማግሌዎቹም የሀገር ሽማግሌ የሚያስታውሱታሉ። ስነ ቃሉንና አፈ ታሪኩን ከገድል ጋር ይዘን ታሪክ ስንጽፍ የማህበረሰብ ታሪክ ስንጽፍ እንደሚያጋጨውን መርጠን የገዢና የተገዢ ትርት ከምንጽፍ ሰፋ ያለውን ታሪክ ረጅሙን ጊዜ አብሪቬተር ታሪክ እንደዚህ ቆልምመን ከ1906 እንደዚህ ተደመሰሰ፣ ተወቀጠ፣ እንዲያለ ነፃነቱን አወጀ፣ ነፃ ወጣ ከሚል ታሪክ ወጥተን ሰፋ ያለውን መስተጋበር ሶሻል ሂስትሪውን ብንጽፍ እናተርፋለን የሚል የስነ ዘዴ የሎንግ ዱሬ የምንለው ረጅሙን ዘመን እንውሰድ ብለን ይመክሩን። የዶክተር አርካ ተማሪዎች ከፍተኛ አስተዋጽኦ አበርክተዋል። ከህትመት ጀምሮ አሁን እንደዚህ በማህበራዊ ሚዲያ ከህብረተሰቡ ጋር እንዲተዋወቅ በማድረግና የዛሬው የምረቃ በዓል እንዲዘጋጅ አዲስ አበባ ዩኒቨርሲቲም ያው የምንሰራበት ተቋማችን ነው፣ ከፍ ያለ እገዛ አድርጎልናል አዳራሹን በመፍቀድ። እንደገና ደግሞ የዩኒቨርሲቲው ፕሬዝዳንት እና ዶክተር አርካ በስራ ግንኙነት ካለው ከውሃ ሀብት ሚኒስቴር ጋር ሚኒስትሩ ራሳቸው እዚህ መጥተው ተመርቋል መጽሐፉና ይሄን ሁሉ በማስተባበር ትልቅ አስተዋጽኦ ያበረከቱት እነዛ እንዲጽፍ ይገፋፉ የነበሩት ተማሪዎች መሆናቸውን ሳስብ በጣም ከፍ ያለ አድናቆት ነው ለተማሪዎቻችን ያለኝ። መጽሐፉ የመጀመሪያው አንጓ ስማቸውን ይዘዋል፣ አርካ ቦታ ብሎ ቆንጆ ለየት ያለ አሰጣጥ ነው። ሁል ጊዜ ያው ከኃይለ ሥላሴ ከኢትዮጵያና ህይወቴ ላልሰማው ይሰማ እንደዚህ ያለ ህይወቴ ምናምን የሚላለው እነ ተሻገር መጨረሻ ማስታወሻ ላይ እሱን ጽፏል። ርዕሱ ላይ ብዙ እንዳሰቡበት አርካ ቦታ ይላል። ከዛ ደግሞ የሶስቱ ኮከቦች ንትርክ ይላል። ንን ያሳዩበት መንገድ ንን ለብቻዋ ነጠል ለማድረግ በከለር አሳይተዋል። ንትርክ፣ ትረክ፣ ተረክና ንትርክ እንደዛ አይነት ቅኔ እንዲኖረው ነገር አድርገው ነው ያሳዩት። የሶስቱ ኮከቦች የሚወክሉት የንጉሳኑን የአጼውን መንግስት፣ ከዛ ደግሞ የሶሻሊስት ደርግን መንግስት፣ ቀጥሎ ደግሞ የኢህአዴግን መንግስት። በእሳቸው ግለ ታሪክ ውስጥ የሶስቱ ኮከቦች አገራዊ ታሪክ ደግሞ የግለ ታሪካቸው ጋር ላይፍ ሂስትሪያቸው ጋር በደንብ ድርና ማግ አድርገው ግለ ታሪኩን እያነበብን ደግሞ ሀገራዊ ትልልቁን ማክሮ ሂስትሪውን
እንደገና የአካባቢያዊ ማይክሮ ሂስትሪ ያሳዩናል፣ የተቋም ሂስትሪ ያሳዩናል። የነዛ ሁሉ መስተጋብር ነው መጽሐፍ። በዶክተር አርካ ህይወት ውስጥ እነዛ ዘመናት 3ቱ ዘመናት እስከ 12ኛ ክፍል የነበረበት የቀዳማዊ ኃይለ ሥላሴ ዘመን፣ የደርግ 17 ዓመት ዘመናት፣ ከዛ በኋላ ደግሞ እስካሁን ያለው ጊዜ 3 የተለያዩ የፖለቲካ ስርዓቶች ውስጥ የእያንዳንዳችን ህይወት እንዴት እንደተነካ በስርዓቱ ማለት ነው የሚያሳይ ነውና በግለሰብ ህይወት ውስጥ አገርንም ማየት የሚያስችል ስለሆነ ለጋዜጠኞችም ለመዝናናት ለሚፈልጉም ለሌሎችም ሰዎች የሚሆን ስራ ይመስለኛል። አንዳንድ ጊዜ እውነተኛ ታሪክ ከልብ ወለድ በላይ ግዙፍ ሆኖ ይታያል። አሁን በዶክተር አርካ ህይወት ውስጥ ያጋጠሙት ገጠመኞች በልብ ወለድ ቢጻፉ ይሄ ተአማኒነት የለውም ተብሎ ሊጣሉ የሚችሉ በጣም ብዙ ነገሮች አሉበት እና አንዳንዴ ህይወት ከልብ ወለድ የበለጠ ኢተአማኒ ይሆናል። አንዳንዴ እሱ ያስገርመኛል። ስለዚህ ምንድነው በልብ ወለድና በእውነተኛው ህይወት መካከል ያለው ልዩነት የሚል ጥያቄ አነሳለሁ እና አንዳንዴ ከፈጠራ ስራ ከቂነ ጥበብ ስራ የበለጠ አንዳንዴ እውነተኛ ታሪክም ሰዎችን ሊስብ ይችላል። ምናልባት የልብ ወለድ ጸሐፊዎች እነዚህን ነገሮች ሲያዩ በፈጠራ ክህሎቶቻቸው ላይ አንድ ነገር መጨመር እንዲኖርባቸው የሚያስገድድ ይመስለኛል። ምክንያቱም ህይወት ሲጻፍ ራሱ ልብ ወለድ ሳይሆን እውነቱ ይህንን ይመስላል። ስለዚህ ልብ ወለድ ምን ደረጃ ነው መያዝ ያለበት የሚል ጥያቄ ልንጠይቅ እንችላለንና በፈጠራ ላይም ተጽዕኖ ያለው ይመስለኛል። ምክንያቱም አንዳንድ ጊዜ በእኛ ታሪክም ውስጥ ማለት ነው እውነተኛ ታሪክና ልብ ወለድ ተቻስረው የሚመጡበት ጊዜ አለ። እንደ ምሳሌ ብገልጽልሽ የሻለቃ ዳዊት ወልደ ጊዮርጊስ የደም እንባ መጽሐፍና የበዓሉ ግርማ ኦሮማይ አንዱ ልብ ወለድ ነው፣ አንዱ እውነተኛ ታሪክ ተብሎ ነው የቀረበው። ግን ሁለቱም እጅግ የመመሳሰል የመወራረስ ነገር አላቸው። እውነቱ ልብ ወለድ ይመስላል፣ ልብ ወለዱ ደግሞ እውነት ይመስላል አንዳንድ ጊዜ። ስለዚህ መጽሐፍ ለሚያነቡ ሰዎች ልብ ወለድና እውነተኛ ታሪክን በሚያነቡበት ጊዜ በሁለቱ መካከል ያለውን ተዛምዶ ለማየት በጣም የሚረዳቸው ይመስለኛል። የመጨረሻው ነጥቤ ለወጣቶች በጣም ሞቲቬሽን አለው። እኔ አሁን የእሳቸው የሞቲቬሽናል መጽሐፍ ለሚያነቡ ሰዎች ግለ ታሪክ የሞቲቬሽናል ፋይዳ አለው እና ምንም ሳይሉ ፎርሙላ ሳይሰጣቸው እምቢ በቃ ህይወት የተሰጣቸውና ተነጥቃቸዋለች እድል ወይ ፓርቲ ቀማቸዋል ወይ ካድሬ ወይ መልካም አስተዳደር በዘመኑ የነበር ይቀነጥቃቸዋል። እሳቸው ግን ከዜሮ ይጀምራሉ፣ ሌላ በር ያንኳኳሉ፣ ይሄኛው በር ሲዘጋ ሌላ ቦታ ይሄዳሉ። ያንን በተለይ የአርሶ አደር ፔዛንት የገበሬ ልጆች የሰራተኛው ማህበረሰብ የወርኪንግ ክላስ ሰራተኛ ልጆች በተግራርቶሩቱ እንዴት ማለፍ እንዳለባቸው የሚያሳይ ነውና ሞቲቬሽናልም ነገር አለው ያስባል። አርካ ሁል ጊዜ እጽፋለሁ ይላል። ለምን እኔ ጽፌ ያለውና ይረዳኝ ነበር እና እዛን ጊዜ በሚመጣበት ጊዜ እኔም እንደዚህ ጽፋለሁ ይላል እና ቀደም ብዬ ብዙ ቦታ እንትን አድርጌ ያለውና ቆይ ጽፌ ያሳያለሁ ይላል። ያ ህልሙ በሚገባ ስለ እውነት ስለሆነ እንኳን ደስ አለ ይላለሁ። ለወደፊትም ልጅ ነው ገና በእኔ አስተያየት እና ሌሎችም ብዙ ነገሮች እንደምጽፍ ተስፋ አድርጋለሁ። በእውነት በጣም አሪፍ መድረክ ነበረ። ቅድም ምንድነው የተወለድኩበት ቀን ደመና ቀን ነበር። ስሜ አርካ በወላይተኛ ደመና አርካ ይባላል። ከዛ ነው ዲራይቭድ የሆነው የተሰጠኝ ብያለሁ። ዛሬም ደግሞ ደመና ነው። አርካ ደመና የጻፈው መጽሐፍ አሁንም በደመና ቀን ነው የተመረቀው ስለሆነ እንደገና ዳግመኛ የተወለድኩበት ቀን ነው ብያለሁ። ዳግም ተወልጃለሁ እና እባብ ሲያረጅ ያረጀውን ቆዳ ይገሸልጥ ይጥልና አዲስ ቆዳ ደግሞ ይዞ አዲስ ይሆናል ይባላል። እውነት ይሁን አይሁን አላውቅም። ነገር ግን ዛሬ አዲስ ነው የሆንኩት። እኔም እንደዛ ነው በእውነት ማስበው።
የሰው አስተያየቱን በጣም አስደናቂ ነበረ። እኔ አንደኛ አገር ወዳድ ነኝ፣ በጣም አገሬን እወዳለሁ። እዚህ ያስቀረኝም እሱ ነው እና ግብጾች ኢትዮጵያን አታክ ሲያደርጉ በቃ አሳበደኝ። እኔ ጆርናሊዝም ነው ማስተምረው፣ እኔ ሃይድሮፖለቲክስ ነው ፒኤችዲ። እንዴት ብዬ ሄጄ ራሴ ገፍቼ ሄጄ በአንድ ስብሰባ ላይ ተገኝቼ ጮኩ። ሲጮህ ጊዜ ሚኒስትሩ ቀጥ ብሎ እኔ ጋር መጣና ጌታዬ ስም ማን ልበል? እንደዚህ ምንድን ነው የተማርከው? እንደዚህ መቼ ተጠቀማችሁ? እኔ ፒኤችዲ እውቀቴን እኮ ዝም ብዬ ሸልፍ ላይ ነው። እኔ ሲምፕል ፖለቲካል ሳይንስ የቢኤ እውቀቴን ሚዲያ ኤንድ ፖለቲክስ ነው ማስተምረው፣ ሚዲያ ኤንድ ምናምን ነው ማስተምረው። ሃይድሮፖለቲክስ ነው ግን ሙያዬ፣ ዋና ሙያዬ። ኬንያ 3 ወር ሄጄ ነው ዳታ የሰበሰብኩት ያጠናሁት። ወደ 4000 ኪሎ ሜትር ኬንያ ውስጥ ዞር ያለው ለዳታ ዘርፎር አልተጠቀማችሁብኝ ብዬ ነው። ታዲያ አሁን ምንድን ነው የምትመክረኝ? ከዛ በኋላ ነገርኩት። ከዛ 4 ጊዜ በውሃ ላይ የሚጽፉ ጆርናሊስቶችን ያሰለጠንኩት። ከዛ በኋላ የግብፅ ጆርናሊስቶችን እያሳደዱ ጸጥ አደረጉት። በቃ እኔ ፍጹም መምህር ለመሆን አይደለም፣ እኔ መምህር የመሆን ፍላጎት አልነበረኝ። አንደኛ እኔ ፖለቲካል ሳይንስ ኢንተርናሽናል ሪሌሽን ስማር ኢንተርናሽናል ሪሌሽን ሜጀር አድርጌ ስማር ፍላጎቴ ዲፕሎማት ለመሆን ነበር። የመጀመሪያ ብዬ ያስተማርኩት ተማሪዎች አዳልትስ ናቸው፣ ትላልቅ ናቸው፣ በእድሜ እጅግ የሚበልጡ በልምድ የሚበልጡ ሰዎች ናቸው። የመጀመሪያ ቀን ሳስተምር ለበስት አስተማሪ አሉ። የመጀመሪያ 1 ሰዓት ተኩል ላይ ፈራው፣ በጣም ፈርቻለሁ። ትዝ ነው የምለኝ። ፈራው፣ አፌ ሁሉ ተንተባተበ፣ ትንሽ እንትን በቃ ያዘ እና አዳልት ስለሆኑ እየገመገሙኝ ነበረ። አሁን ለቡና አቆምና ወጣን። ከቡና እረፍት ሲመለስ እኔ ሳስተምር እንዲከታተል ሪፖርት እንዲያደርግ ለካ የተመደበ ሰው ነበረ። ከዛ በኋላ ወዲያውኑ የዛችን ፒሪየድ እንትን ብዬ ገብቼ እንደገና አሁን ሲጀምር ጎበዝ የወጣለት መምህር ተባልኩ። ከዛ በኋላ የመምህርነት ስራ በቃ በጣም ወደድኩት። የማስተማር ዘዴ ማስተማር ብቻ ሳይሆን ክፍል ውስጥ የማሳያቸው ቦዲ የአካል ኮሚኒኬሽን ተግባቦቴ በጣም አሪፍ ነበረ። ለዚህ ሌላው ደግሞ የማስተማር ምንድነው ኢንዲጂነስ የሆነ ኖሌጅ፣ ተረቶችን፣ ምሳሌዎችን እነኝን በብዛት አመጣለሁ። በብዛት ከትምህርቱ ጋር አያይዤ በቃ ትምህርቱን በዛ ተረት እና ምሳሌ እንድትይዥ ነው ማድረግሽ። ፈተና እምቢ ካላችሁ ከከበዳችሁ ያንን ተረትና ምሳሌ ጻፉልኝ ይላሉ፣ ታገኛላችሁ ነው። መጀመሪያ 9 ሰዓት ከእንቅልፍ ነቃውና አእምሮ ውስጥ በቃ ቅድም ብዙ እሱ ላይ ተናግሬያለሁ። በቃ መጽሐፍ ጻፍ የሚል ስሜት መጣና የመጽሐፉ ርዕስ ምን ልበል ብዬ ርዕሱን የኔነቴ ኢነነቴ ምን ነው ይመጣልኝ እና ፊሎሶፊካል ነው፣ አብስትራክት ርዕስ ነው። የኔነቴ ኢነነት ማይሰልፍ ኢን ማይሰልፍ አይነት ማይሰልፍ ኢን ማይሰልፍ ኦር ሚ ኢን ማይሰልፍ አይነት ነው። እንዳይጠፋብኝ ጻፍኩ ቶሎ ብዬ። ከዛ ተነስቶ ነው እያደገ ሲመጣ ብዙ ርዕሱን ቀይሬያለሁ። ብዙ እየቀየር ከዛ በኋላ ከወላይታ ሎጂስቱ ጋር ርዕሱን እንዲህ ብናደርግ እንደዚህ ብንቀይር እየቀየን እየተስማማን እየቀየን እሱም አስተያየት እየሰጠ በእውነት መጽሐፉ መጨረሻ ላይ የ3 ኮከቦች ንትርክ አለ ሆነ። እሱ ላይ አረፍና እንግዲህ ይሄም ፊሎሶፊካል ነው። ሰው ዲፕሊ ካላነበበ አሁንም አይረዳው። ምንድን ነው ይላል፣ ምንድን ነው ይላል። አሁን የመጀመሪያው ኮከብ 6 ፖይንተር ነው። ሁለተኛው ኮከብ 5 ነው። ሶስተኛው ኮከብ 5 ነው። ለምን ከ6 ወደ 5 መጣ? ከ5 ደግሞ 5 ለምን ቀጠለ? ሲቀጥል ምንድን ነው የሚለው ብዙ ነገር ዲፕሊ እንድታይ እንድጠይቂ የሚያደርግ ርዕስ ነው። ይሄ ነው። ይሄ መቼስ ወንፊት ለጤፍ መድኃኒት ነው። ቆሻሻ ምንም እንዳያልፍ ወፍጮ ቤት ከመሄደው በፊት በጥሩ ወንፊት ከመታሽ ቀጭ የለም። ዶክተር ተሻገር ወንድሜ
ያንን ቀጭ እንዳልፍ በወንፊት እጁ ነው መጣው። በቃ በወንፊት ነው መጣው። ሲመታው ጊዜ ብዙ ቻፕተሮችን ቆርጦ አወጣ። ከዛ በኋላ የቀረውን በወንፊት መታው። እንደዛ ባይመታው ኖሮ ቀጭቀጩ ብዙ ይኖር ነበረ። አሁን ምንም ቀጭቀጭ የለውም። መጽሐፉ ሜሴጅ መልእክት ያስተላልፋል። ወገኔ ሆይ የሚል ልዩነት፣ ክፍፍል ምናምኑ አያዋጣም። በ21ኛ ክፍለ ዘመን በግሎባላይዜሽን ዘመን ግሎባላይዜሽን እኮ ቅኝ አገዛዝ ነው። እኛ እንዳንድ እኮ እየታገሉ ባሉበት ዘመን ላይ እኛ ደግሞ እዚህ ውስጥ ለውስጥ አንቺ አፍንጫሽ አጭር ነው፣ አንቺ አፍንጫሽ ረዥም ነው፣ አንቺ ጸጉርሽ ከርዳዳ ነው፣ አንቺ ጸጉርሽ ሉጫ ነው እያል በማይረባ ነገር መነታረቁ መነካከሱ የትም አይወዘንም። ከዚህም የተነሳ ሲጠራ ምንድን ነው? ለትልቅ ዓላማ አብረን እንቁም፣ እንታገል እና ለዓለም እንብቃ የሚል ነው መደምደሚያው የመጽሐፉ። አይ ቲንክ ያ ጥሩ ድምዳሜ ይመስለኛል።